እስራኤል በዋሽንግተን ከሚደረገው ውይይት በፊት ከሊባኖስ በከፊል ስለመልቀቅ እያሰበች ነው የሚለው ዘገባ በከፍተኛ ሁኔታ የበርካቶች መገናኛ ብዙሃንና ግለሰቦች ቀልብን የሳበ ጉዳይ ሆኗል። እስራኤል በሊባኖስ ጉዳይ በዋሽንግተን ይደረጋል ተብሎ ከሚጠበቀው ድርድር ቀደም ብሎ በደቡባዊ ሊባኖስ ክፍል ከ6 ማይል ራዲየስ ወይም መስመር ባሻገር ወታደሮቿ ከሚንቀሳቀሱባቸው አካባቢዎች ማለትም እንደ ቦፎርት ቀጠና የመሳሰሉ አካባቢዎች በጥቂቱ የመውጣት ወይም ኃይሏን የመቀነስ ጉዳይ እያጤነችበት ስለመሆኑ ተገልጿል። ነገር ግን ጉዳዩ በእስራኤል የደህንነትና የፖለቲካ አመራሮች ዘንድ አከራካሪ ስለመሆኑ ተነስቷል። አንዳንዶች እንደ ቦፎርት አካባቢ ያሉ ታሪካዊ ፋይዳቸው እጅግ ከፍተኛ የሆኑ ግዛቶችና አካባቢዎች እስራኤል በእጇ ማቆየት አለባት ሲሉ፣ ሌሎች ደግሞ ማፈግፈጉ ከሊባኖስ ጋር ያለውን ግንኙነት ለማደስና ቀጣይ የሚኖር ጥሩ ወዳጅነትን ለመገንባት እንደ መልካም ተነሳሽነት ሊወሰድ የሚችል ነው የሚል እምነት እንዳላቸውና ጥሩ እርምጃ ስለመሆኑ እያነሱ ይገኛሉ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ግን በሰጡት ማብራሪያ እስራኤል ከቦፎርቱም ሆነ ከሊባኖስ የደህንነት ቀጠና የመውጣት ምንም አይነት እቅድ ወይም ፍላጎት እንደሌላት በጽኑ አሳስበዋል። በዚህ ጉዳይ ላይ ሌሎች ሐሳባቸውን የሚሰጡ እንደነ ኔታንያሁም ሆኑ እንደነ ቤንጊቨር ያሉ የእስራኤል ባለስልጣናትም ተመሳሳይ አቋም እንዳላቸው የሚያሳዩ የተለያዩ ዘገባዎች መውጣታቸውን ተከትሎ ይህ የእስራኤል እቅድ ሲምቦሊክ ወይም በምስል ደረጃ ወጥተናል ለማለት ካልሆነ በቀር መሬት ላይ በተግባር የእስራኤል ጦር እንቅስቃሴ የሚገድብ ሊሆን አይችልም የሚል ጉዳዮች እየተነሱ ይገኛሉ። በሌላ በኩል የሊባኖስ ፕሬዝዳንት ጆሴፍ አውንና ጠቅላይ ሚኒስትር ናዋፍ ሰላም ዘላቂ ተኩስ አቁም እንዲደረግ የእስራኤል መከላከያ ሰራዊት ከደቡብ ሊባኖስ ሙሉ በሙሉ ለቆ እንዲወጣና የሊባኖስ ሰራዊት በድንበሩ ላይ ሰፍሮ ድንበሩን እንዲያስጠብቅ በድጋሚ ጥያቄያቸውን አቅርበዋል። ከዚህ በተጨማሪ የተኩስ አቁሙን ለማጽናትና የእስራኤልን ወታደራዊ ግጭት ለማስቆም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ፣ ጃሬድ ኩሽነርና የኳታሩ ጠቅላይ ሚኒስትር ከሊባኖስ ፕሬዝዳንት ጋር በስልክ ስለመወያየታቸው የተለያዩ መረጃዎች እየወጡ ይገኛሉ። ይህ ለኤምኦዩ በአሜሪካና በኢራን መካከል የተፈረመው ኤምኦዩ ወደፊት እንዲራመድ ወሳኙ ነጥብ ነው የሚባለው የሊባኖሱ ጉዳይ ምናልባት እስራኤል አሁን እየተባለ እንዳለው ከአካባቢው ለቃ ለመውጣት ወታደራዊ እንቅስቃሴዋን ለመገደብ የምትችል ከሆነ ጥሩ እርምጃ ሊሆን የሚችል አሜሪካና ኢራን ቀጣይ ዙር ድርድሮች ላይ ጠረጴዛ ዙሪያ ሰከን ብለው መነጋገር በጉድ ፌዝ መነጋገር የሚችሉበት እድልን ይፈጥራል የሚባለው ይህ እርምጃ እውን ይሆናሉ የሚለው ጥያቄ ግን ስቲል አነጋጋሪውና መልስ የሚያሻው ጥያቄ ሆኗል። ለምን ከተባለ ሲኤንኤን ይፋ ያደረገው ይህ ዘገባ እስራኤል ሲምቦሊክ በሆነ መንገድ ለምስል ወጣው ለማለት ያክልም ቢሆን ከአካባቢው ለመውጣት እያጤነች ነው ቢባልም ኔታንያሁ፣ ቤንጊቨር፣ እስራኤል ካዝ የመሳሰሉ የእስራኤል አመራሮች አይኛም ንቅንቅ የምንለው ነገር የለም እዛው ቦታ ላይ እንቆያለን የሚሉ አቋሞች እያራመዱ ስትመለከት ማን ነው ታዲያ እስራኤልን ከዚህ አካባቢ እንድትወጣ ሊያደርግ የሚችለው የሚለው ጥያቄ ይነሳልና ይህ ጉዳይ ዛሬ በስፋት የምናነሳው ነው የሚሆነው። እስራኤል ብትወጣ ምንድነው የሚኖረው አንድምታ የሚለውን ጉዳይ እንመለከተዋለን። ስለዚህ አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን እንጋብዛችኋለሁ። ከተከታታይ አጭር መሸጋገሪያ በኋላ ስመለስ በዝርዝር ጉዳዮች ነው የሚሆነው። መልካም ቆይታ። በመካከለኛው ምስራቅ ለወራት የቀጠለው አስከፊ ደም አፋሳሽና መላውን ቀጠናው ያናወጠው ወታደራዊ ግጭት በአሁኑ ወቅት በአዲስና እጅግ ወሳኝ ምዕራፍ ላይ የሚገኝበት ወቅት ነው ያለው። እስራኤልና ሊባኖስ በአሜሪካ መንግስት አደራዳሪነት ወይም አወያይነት በዋሽንግተን ዲሲ 5ኛ ዙር ቀጥተኛ ዲፕሎማሲያዊ ድርድር ለማድረግ ጥቂት እንደቀራቸው እየተገለጸ ይገኛል። ይህ የአሁኑ ስብሰባ ደግሞ ከዚህ ቀደም ከተደረጉትና ያለምንም ተጨባጭ ውጤት ወይም ስምምነት ከተበተኑት 4 ተከታታይ የውይይት መድረኮች በተለየ መልኩ እጅግ ከፍተኛ የሆነ የፖለቲካ ውጥረትንና ወታደራዊ ስጋትን አዝሎ የመጣ ታሪካዊ ክስተት ነው ተብሏል። በአሁኑ ሰዓት በዓለም አቀፍ መገናኛ ብዙሃንና በጂኦፖለቲካ ተንታኞች ዘንድ ዋነኛው መነጋገሪያ ጉዳይ ሆኖ የሰነበተው ደግሞ እስራኤል ከሊባኖስ ደቡባዊ ድንበር ላይ በከፍተኛ መስዋዕትነት ይዛቸው ከቆየቻቸው ይዘቶች ወታደሮቿን በከፊልና በምልክት ደረጃ ሲምቦሊክ በሆነ መልኩ ልታስወጣ ትችላለች የሚለውን የሲኤንኤን ይፋዊ ዘገባ ነው። ይህ መረጃ ይፋ ከመሆኑ ጋር ተያይዞ በቴል አቪቭ የፖለቲካ አመራር በካቢኔው አባላት
ስጋትና በጦር ኃይሉ ከፍተኛ መዋቅር ውስጥ ከፍተኛ የሆነ የእርስ በርስ መናቆር፣ የስልጣን ሽኩቻና የአቅም መለዋወጥ መፈጠሩ የዋሽንግተኑ ስብሰባ ውጤት እጅግ አሳሳቢ፣ ምስቅልቅል ሊሆን የሚችልና አስቀድሞ ለመገመት የሚያስቸግር እንዲሆን አድርጎታል። ይህ በዋሽንግተን የሚካሄደው አምስተኛው ዙር ውይይት ቀደም ሲል በነበሩት ዲፕሎማሲያዊ ጥረቶች ላይ የታዩትን መሰረታዊ ክፍተቶች ለመሙላት የሚደረግ የመጨረሻ የሰላም ሙከራ ተደርጎ ቢወሰድም በመሬት ላይ ያለው ወታደራዊ እውነታና የኃይሎች አስተላለፍ ግን ፍጹም የተለየ ገጽታ ነው የሚያሳየው። የእስራኤል ወታደራዊ ስትራቴጂስቶችና የደህንነት አማካሪዎች ይህንን ዲፕሎማሲያዊ መድረክ እንደ እውነተኛ የሰላም መንገድ ሳይሆን በመሬት ላይ ለሚደረገው ወታደራዊ መልሶ ማደራጀትና ጊዜ መግዣና ዓለም አቀፉን የሰብአዊ መብት ጫና መቀነሻ ስልት አድርገው እንደሚጠቀሙበት የውስጥ መረጃዎች የሚጠቁሙ አሉ። ይሁን እንጂ በአሜሪካ ወገን የሚመሩት አወያዮች በዚህ ስብሰባ ላይ ጠንካራና ተፈጻሚነት ያለው መፍትሄ ካልመጣ ቀጣዩ ቀውስ ክልላዊ ፍንዳታን ሊያስነሳ እንደሚችልና የአሜሪካን ቀጥተኛ ተሳትፎ ሊጠይቅ እንደሚችል ለእስራኤል ወገን በግልጽ እንዳስታወቁም ተሰምቷል። በሊባኖስ በኩል ደግሞ የሀገሪቱ ከፍተኛ ልዑክ ወደ ዋሽንግተን የሚጓዘው የሉዓላዊነትና የድንበር መከበር ጥያቄን በመያዝ ሲሆን ማንኛውም አይነት ወታደራዊ መገኘት ስምምነት ከመደረጉ በፊት የእስራኤል ጦር ያለምንም ቅድመ ሁኔታና በአስቸኳይ መውጣት አለበት የሚል ጽኑ አቋም አለው። ይህ የሁለቱ ወገኖች ፍጹም ተቃራኒና የማይገናኝ ፍላጎት በድርድሩ ጠረጴዛ ትልቅ ዲፕሎማሲያዊ ፍንዳታ ሊፈጠር እንደሚችል የዲፕሎማሲ ምንጮችን በከፍተኛ ስጋት እየገለጹ ይገኛሉ። በመካከለኛው ምስራቅ ምድር ላይ እየታየ ያለው ይህ የጂኦፖለቲካ ትኩሳት ከትዕይንቱ በስተጀርባ ያሉትን ሚስጥራዊ ስምምነቶችና የወደፊት የሰላም እጣ ፋንታ በሰፊው ነው ዛሬ እየተመለከትን ቆይታ የምናደርገው። በአሜሪካ ዲፕሎማቶች መሪነትና በኳታር አጋዥነት የሚካሄደው ይህ ስብሰባ ውጥረቱን ያረግበዋል ወይስ የባሰ ክልላዊ ጦርነት መሸጋገሪያ በር ነው የሚሆነው የሚለው ጥያቄ ነው በአሁኑ ሰዓት የመላውን ዓለም ቀልብ የሳበ ጉዳይ ሆነ ያለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከደቡብ ሊባኖስ ወታደሮቿን በከፊል ልታፈገፍግና ለድርድር ዝግጁ ነች የሚለውን ዓለም አቀፋዊ ወሬ ውድቅ የሚያደርግ አንድ አስተያየትን ሰጥቷል። ኔታንያሁ ለጦር ኃይሉና ለጦር አዛዦቻቸው በሰጡት መመሪያና ወታደራዊ ትዕዛዝ ፍጹም ያልተለወጠ የማይወላወልና ግልጽ የሆነ አቋም ይዘው ስለመቀጠላቸው ነው ያብራሩት። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ግዛት ውስጥ ያለምንም ቅድመ ሁኔታ ያለምንም የጊዜ ገደብና ሙሉ በሙሉ የመንቀሳቀስ ነጻነት እንዳለው ኔታንያሁ በድጋሚ አስምረውበታል። በሰሜናዊው እስራኤል ግዛቶች የሚኖሩና ከቀያቸው ተፈናቅለው በቴል አቪቭ ሆቴሎች ውስጥ እንዲሁም በተለያዩ አካባቢዎች የሚገኙ በ10 ሺዎች የሚቆጠሩ ዜጎችን ደህንነት በዘላቂነት ለማስጠበቅ ሲባል ብቻ ወታደሮቻቸው እስከሚያስፈልገው ጊዜ ድረስ በደቡብ ሊባኖስ የደህንነት ቀጠና ውስጥ እንደሚቆዩ በጽኑ ተናግረዋል። ይህ ጠንካራ አቋም ደግሞ እስራኤል በዋሽንግተን ለሚደረገው ድርድር የምታሳየው ማንኛውም አይነት የመለሳለስ ምልክት ዲፕሎማሲያዊ ታክቲክ እንጂ በመሬት ላይ ያለውን ወታደራዊ መዋቅር ለመለወጥ ወይም ለመልቀቅ የታለመ አለመሆኑን በግልጽ ያረጋግጣል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን መግለጫ ለመስጠት የተገደዱት በውስጥ ካቢኔያቸውና በጦር አዛዦቻቸው በኩል የመጣውን ከፍተኛ ወቀሳ፣ ጥርጣሬና የፖለቲካ ስጋት ለማረጋጋትም ጭምር ነው። በቴል አቪቭ ያለው ወታደራዊ ክንፍ ከደቡብ ሊባኖስ ማፈግፈግ ማለት ሂዝቦላህ እንደገና በጥቂት ቀናት ውስጥ በድንበሩ ላይ እንዲጠናከርና ሰሜናዊቷን እስራኤልን በድጋሚ በሮኬትና በድሮን ድብደባ እንድትመሰቃቀል በር መክፈት ነው ብሎ በጽኑ ያምናል። ኔታንያሁ ይህንን ስጋት ሙሉ በሙሉ በመጋራት የደህንነት ቀጠናውን ማላላት ወይም ለሊባኖስ ሰራዊት አሳልፎ መስጠት የእስራኤልን ብሔራዊ ህልውና አደጋ ላይ መጣል እንደሆነ ለደህንነት ካቢኔውን በዝግ ስብሰባ ላይ ስለመናገራቸው ነው መረጃዎች የወጡት። በዚህም ምክንያት ነው በዋሽንግተኑ ድርድር ላይ የእስራኤል ተደራዳሪዎች ሊያነሷቸው የሚችሏቸው ነጥቦች እጅግ የጠበቡ የእስራኤልን ወታደራዊ የበላይነት ብቻ የሚያስከብሩና የሂዝቦላህን ትጥቅ መፍታት ብቻ ማዕከል ያደረጉ እንዲሆኑ ጥብቅ መስመርን ያሰመሩ ናቸው ተብሎ የሚቀመጠው። ይህ በእንዲህ እንዳለ የኔታንያሁ ይሄ የማይለወጥ አቋም ከአሜሪካ አስተዳደር ፍላጎትና ስትራቴጂ ጋር ቀጥተኛ ግጭት ውስጥ እየገባ መሆኑ ግን የተለያዩ ምንጮች በሰፊው ይጠቁማሉ። አሜሪካ በአካባቢው አስቸኳይ ተኩስ አቁም እንዲወርድና ቀውሱ በሰላማዊ መንገድ እንዲፈታ ከፍተኛ ዲፕሎማሲያዊ ግፊት እያደረገች ባለችበት በአሁኑ ወቅት የኔታንያሁ ፍጹም እምቢተኝነት በሁለቱ ታሪካዊ አጋሮች መካከል ያለውን ግንኙነት ወደ ከፋ ደረጃ እንዲገባ እየገፋው ይገኛል። ሆኖም ግን ኔታንያሁ በሀገር ውስጥ ያለውን የፖለቲካ ህልውናቸውን ለማስቀጠል ሊመጣ ከሚችለው የሙስና ክስ ለመሸሽና የስልጣን ዘመናቸውን ለማራዘም ሲሉ ብቻ በካቢኔው ውስጥ ያሉትን አክራሪ ኃይሎች ፍላጎት ማሟላትና ጦርነቱን ወደፊት መግፋት ብቸኛ ምርጫቸው ያደረጉት ይመስላል ይላሉ። ይህ ሁኔታ ደግሞ በድርድር ጠረጴዛ ላይ የሚቀመጡትን የእስራኤል ዲፕሎማቶች እጅግ አስቸጋሪ ሁኔታ ውስጥ የሚጥልና የስምምነቱን ተስፋም ሙሉ በሙሉ የሚያጨልም ሆኖ ነው የሚገኘው።
በዚህም በእስራኤል ወታደራዊና ፖለቲካዊ መዋቅር ውስጥ በአሁኑ ወቅት ከፍተኛ ውዝግብ፣ መከፋፈልና ፍጥጫ ያስነሳው ሌላኛው ዋና ጉዳይ እስራኤል ከ6 ማይል የድንበር ክልል ባሻገር በሊባኖስ ግዛት በኃይልና በጦርነት ይዛቻቸው ከቆየቻቸው ቦፎርት ያሉ ታሪካዊ ስፍራዎች የመውጣቱ ወይም የመቆየቱ ጉዳይ ነው። የደህንነትና የፖለቲካ ባለስልጣናት በዚህ ስልታዊና አይነተኛ ስፍራ ዙሪያ ሁለት ፍጹም ተቃራኒ ወገን የተከፈሉ ይመስላሉ። የተወሰኑት ለስለስ ያሉ የፖለቲካ መሪዎችና አቋም ያላቸው ግለሰቦች ከቦፎርቱ ምሽግ መውጣት ከሊባኖስ መንግስት ጋር ያለውን ግንኙነት ለማደስና ለዓለም አቀፉ ማህበረሰብ የእስራኤልን ሰላም ፈላጊነት ለማሳየት እንደ መልካም ፍቃድ ማሳያ ሆኖ ሊያገለግል ይችላል የሚል ስልታዊ ሐሳብን ያቀረቡ ይገኛሉ። በአንጻሩ የአሁኑ የመከላከያ ሚኒስተር እስራኤል ካትዝን ጨምሮ ሌሎች ሃርድላይነር የእስራኤል ፖለቲከኞች ግን ይህንን የመለሳለስ ሐሳብ በከፍተኛ ቁጣና ተቃውሞን እየናጡት ይገኛሉ። ቦፎርት የደህንነት ቀጠናው የማይነቀል የማይደፈርና የገላ ድንበር መንደሮችን ከማንኛውም አይነት ጥቃት ለመጠበቅ የተተከለ ወሳኝ ወታደራዊ ምሽግ መሆኑን በይፋዊ መግለጫዎቻቸው እያስታወቁ ይገኛሉ። እስራኤል ወታደራዊ ስትራቴጂዋን ለመቅረጽና የቀጣይ እቅዷን ወሰን ለመወሰን ቢጫ መስመር ብላ የሰየመችውን ይኸው ስልታዊ ወታደራዊ ይዞታ በትውልድም ቢሆን ለድርድር የማይቀርብና የሀገሪቱ የረጅም ጊዜ የደህንነት መሰረት እንደሆነ በተደጋጋሚ ሲገለጽ ቆይቷል። የቦፎርት ምሽግ በጂኦግራፊያዊ አቀማመጡ እጅግ ከፍተኛ ቦታ ላይ የሚገኝ በመሆኑ መላውን የደቡብ ሊባኖስ ሸለቆ፣ የሊታኒ ወንዝ ተፋሰስና የሰሜን እስራኤል ሜዳዎችን በግልጽ ለመቆጣጠር ለመሰለልና የጦር መሳሪያዎችን ለማሰማራትና ለማጥቃት የሚያስችል ተፈጥሯዊ ብልጫን የሚሰጥ አካባቢ ነው። ይህንን ቦታ ለቆ መውጣት ማለት ደግሞ ሂዝቦላህ ያለምንም እንግልት ቁልቁል እስራኤልን እንዲመለከት የድንበር እንቅስቃሴዎችን እንዲቆጣጠርና ጥቃት እንዲሰነዝር መፍቀድ ማለት ነው በሚል መከላከያ ሚኒስትሩ ጽኑ አቋማቸውን ይዟል። እስራኤል ካትዝና ደጋፊዎቻቸው ይህንን ወታደራዊ መስመር ማላላት የእስራኤልን መከላከያ ሰራዊት ለከፍተኛ አደጋ ማጋለጥ እንደሆነ በግልጽ ይናገራሉ። ይህ የውስጥ ክፍፍል በዋሽንግተን ድርድር ላይ የሚሳተፉትን የእስራኤል ተወካዮች ትልቅ ግራ መጋባትና የስነልቦና ጫና ውስጥ እንዲገቡ ያደርጋቸዋል። በአንድ በኩል የአሜሪካ ወያዮችና የአውሮፓ ህብረት ተወካዮች ከቦፎርት ምሽግ መልቀቅ የተኩስ አቁም ስምምነቱን ለመፈረምና የሊባኖስን እምነት ለማግኘት ዋነኛው ቅድመ ሁኔታ መሆኑን እየገለጹ ሲገኙ፣ በሌላ በኩል ደግሞ ከሀገራቸው ከእስራኤል የተሰጣቸው ጥብቅ መመሪያ ይህንን ስፍራ በማንኛውም መስፈርት አሳልፎ እንደማይሰጡ የሚከለክል ነው። ይህ የየሎ ላይን ወይም የቢጫ መስመር ቀውስ ደግሞ በእስራኤል የውስጥ ካቢኔ ውስጥ ያለውን ጥልቅ አለመስማማትና የመስመር መሳሳት የሚያሳይ ብቻ ሳይሆን ዲፕሎማሲያዊ መፍትሄዎችና የሰላም እድሎችን እንዴት ወታደራዊ እልህኝነትና የጦርነት ፍላጎት ሊያደናቅፏቸው እንደሚችሉ ትልቅ ማሳያ ሆኖ ሊወሰዱ የሚችሉ ክስተቶች ሆነዋል። ከእስራኤል ካቢኔ ውስጥ እጅግ አክራሪ ቀኝ ዘመምና ሃርድላይነር በመሆን የሚታወቁት በመላው ዓለም ከፍተኛ ዝናን ያገኙት ብሔራዊ የደህንነት ሚኒስትሩ ኢታማር ቤንግቨር ደግሞ ለሀገሪቱ ህዝብ በሰጡት አንድ ቀጥተኛ መግለጫና መልእክት ለየትኛውም አይነት የተኩስ አቁም ስምምነት ያላቸውን ፍጹም ተቃውሞና ጥላቻ በይፋ ሲገልጹ ተደምጠዋል። ቤንግቨር በንግግራቸው ወቅት ሊባኖስ የምትባለው ጎረቤት የአረብ ሀገር ለዘላለም የእስራኤል መጫወቻ ሜዳ ሆና መቅረት አለባት፣ ወታደሮቻችንም በፈለጉት ሰዓት እየገቡ ሊደቁሷት ይገባል በማለት እጅግ አስደንጋጭ ዲፕሎማሲያዊ ስነ ስርዓትን የጣሰ ፖለቲካል ኮሬክትነስ የሚባል ነገር የሌለው ከባድ ቃላትን የተጠቀመ ንግግር አድርገዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን በአሁኑ ወቅት በአሜሪካ እየተዘጋጀ ያለውን የተኩስ አቁምና የሰላም ረቂቅ ውድቅ የማድረግ ጠንካራ አቋም እንዳላቸው ለአሜሪካው ፕሬዚዳንት ዶናልድ ትራምፕ በስልክም ሆነ በአካል በግልጽ እንዲነግሯቸው በይፋ ጠይቋል። ቤንግቨር ሲያብራሩ ምንድነው ያሉት መስላችሁ? ፕሬዚዳንት ዶናልድ ትራምፕ የእስራኤል እውነተኛ ታማኝና ታሪካዊ ወዳጅ መሆናቸውን በምንም መልኩ ባይክዱም በሊባኖስ ግንባር በብዙ በመቶዎች የሚቆጠሩ ወታደሮች ደምና በከፍተኛ ኢኮኖሚ መስዋዕትነት የተገኘውን ወታደራዊ ስኬት ግን በማንኛውም የውጭ ሀገር ዲፕሎማሲያዊ ጫና ወይም የምርጫ ፍጆታ ጫና ሊደናቀፍ እንደማይገባው በከፍተኛ ቁጣን ሲያስታውቁ ተደምጠዋል። በመጨረሻም ውሳኔ ሰጪዎቹ ራሳቸው እስራኤላውያን መሆን እንዳለባቸውና የሊባኖስ መሬት ኢኮኖሚና መዋቅር ሙሉ በሙሉ በማዳከም ድጋሚ ለእስራኤል ስጋት እንዳትሆን በማድረግ ብቸኛው መፍትሄ መወሰድ እንዳለበትም ተናግረዋል። ይህ የሚኒስትሩ አቋም በኔታንያሁ መንግስት መረጋጋት ላይ ያለውን ከፍተኛ የውስጥ ተጽዕኖ የሚያሳይ ሲሆን መንግስቱ ወደ ሰላም ወይም ወደ ማፈግፈግ ካዘነበለ ጥምረታቸው በማፍረስ የኔታንያሁን ስልጣን እንዲያበቃለት ለማድረግ የሚችሉበትን ፖለቲካዊ ዛቻም ጭምር ነው በኔታንያሁ ላይ እየሰነዘሩ የሚገኙ። ይህ አይነቱ ያልተገራ አቋም በእስራኤል ማህበረሰብ ውስጥ ባሉ የሰላም ፈላጊ ኃይሎችና በዓለም አቀፉ መድረክ ላይ ከፍተኛ ድንጋጤና አለመረጋጋት እንዲፈጠር አድርጓል። ሊባኖስን ፕሌይንግ ግራውንድ ወይም የመጫወቻ ሜዳ የማድረጉ የቤንግቨር ፍላጎት አገሪቱ ሙሉ በሙሉ የማፈራረስ ሉዓላዊነቷን የመንጠቅና ህዝቦቿን የማፈናቀል እቅድ በእስራኤል የውስጥ መዋቅር በሃርድ ላይነሮቹ ውስጥ መኖሩን የሚያሳይ ነው በሚልም ከበርካታ ወገኖች ውግዘትን እያስተናገደ ይገኛል። ይሁን እንጂ
ቤንጊቨር እንዲሁም የእሱ የፖለቲካ አጋሮች በምርጫ ወቅት ለገቡት ቃል ታማኝ ለመሆንና በሀገሪቱ ውስጥ ያለውን የቀኝ ዘመን ብሔርተኛነትና የጦርነት ስሜት ይበልጥ በመቀስቀስ የፖለቲካ ትርፍ ለማግኘት ሲሉ ይህንን መሰል ንግግሮችን በተደጋጋሚ እንደሚያደርጉ ይታመናል። የአካሄድ ደግሞ እስራኤል በዓለም አቀፍ ደረጃ የምታገኘውን የሞራልና የዲፕሎማሲ ድጋፍ ሙሉ በሙሉ አደጋ ላይ የሚጥልና ሰላማዊ መፍትሄዎችን የሚያከሽፍ ነው እየተባለለት ይገኛል። የእስራኤል ፓርላማ ተቃዋሚ ፓርቲ መሪ የሆኑት የእስራኤሉ ቤቴኑ ፓርቲ ሊቀመንበርና የቀድሞው የእስራኤል መከላከያ ሚኒስትር የሆኑት አቪግዶር ሊበርማን በበኩላቸው የአሁኑን የሊባኖስ ቀውስና የዋሽንግተን ድርድር በተለየ ረቂቅና ሰፊ በሆነ የጂኦፖለቲካ እይታ ነው የሚገመግሙት። ሊበርማን በአሁኑ ወቅት በአሜሪካና በኢራን መካከል ከትዕይንቱ በስተጀርባ በሚስጥር እየተረቀቀ ያለውና ይፋ ያልሆነው የመግባቢያ ስምምነት እስራኤል እንደ አውሮፓውያኑ አቆጣጠር በ1948 ከተመሰረተችበት ጊዜ ጀምሮ በታሪኳ ያጋጠማት ትልቁ አስከፊውና ስልታዊው የፖለቲካ አደጋ ነው ሲሉ ገልጾታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የሰላም ስምምነት በከፍተኛ ሁኔታ የሚገፉትና የሚፈልጉት በመካከለኛው ምስራቅ እውነተኛ ሰላም እንዲሰፍን ወይም የሰው ልጅ ሕይወት እንዲተርፍ ካላቸው ቅን ፍላጎት ብቻ የተነሳ ሳይሆን በዓለም አቀፍ የገበያ አክሲዮኖች ላይ የነዳጅ ዋጋን ለማረጋጋት የዋጋ ግሽበትን ለመቀነስና የራሳቸውን የሀገር ውስጥ የፖለቲካና የኢኮኖሚ ጥቅም ለማስጠበቅ ብቻ እንደሆነ የፖለቲካ ባለሙያዎቹና ሊበርማን በስፋት የሚጋሩት ሐሳብ ሆኗል። ሊበርማን በሰጡት መግለጫ እስራኤል የራሷን ብሔራዊ ጥቅምና የረጅም ጊዜ ሉና ብቻ ማስከበር እንዳለባት እንጂ ለአሜሪካ የነዳጅ ፖለቲካ፣ ለዎል ስትሪት መረጋጋትና ለትራምፕ ቀጣይ የምርጫ ስኬት ስትል ሀገሪቱን ለዘላለም ለአደጋ የሚያጋለጥ ስምምነት ውስጥ በጭፍን መግባት እንደሌለባት በጽኑ አስጠንቅቋል። ኢራን በዚህ ስምምነት አማካኝነት የምታገኘውን የቢሊዮን ዶላር የገንዘብ ፈሰስ፣ የማዕቀብ መላላትና የዲፕሎማሲ እፎይታን ተጠቅማ በሊባኖስ የሚገኘውን ሂዝቦላ፣ በየመን የሚገኙትን የሁቲና ሌሎች የፕሮክሲ ኃይሎቿን በዘመናዊ መሳሪያዎች፣ ሚሳኤሎችና ድሮኖች እንደገና እንድታስታጥቅና እንድታጠናከር ትልቅ በርን ይከፍታል የሚል ትልቅ ስጋትን አላቸው። በዚህም ምክንያት ነው እስራኤል ከአሜሪካ ከነጩ ቤተ መንግስት የሚመጣባትን ማንኛውም አይነት አስገዳጅ የተኩስ አቁም ግፊት በጽናት መቋቋምና የራሷን ወታደራዊ እርምጃ ብቻ ማመን አለባት ሲሉ የሚከራከሩት። ይህ የሊበርማን ትንተናና ስጋት በአሜሪካና በእስራኤል መካከል ያለውን ስልታዊ ወዳጅነት ሁልጊዜም በጋራ ፍላጎትና በጊዜያዊ ጥቅም ላይ የተመሰረተ እንጂ ዘላቂ እንዳልሆነ ለበርካቶች የሚያሳይ ተደርጎ ተወስዷል። ትራምፕ በሀገራቸው ውስጥ ያለውን የኑሮ ውድነት ለመቀነስ የነዳጅ አቅርቦት በዓለም ገበያ እንዲጨምርና ዋጋው እንዲቀንስ ይፈልጋሉ። ይህ ደግሞ የሚሆነው መርከቦች በሰላም መንቀሳቀስ ሲችሉና በመካከለኛው ምስራቅ ያለውን ውጥረት ሲረግብና ሆርሙዝ ያለምንም ገደብ ለሁሉም መርከቦች ክፍት ሲሆን ብቻ ነው። እስራኤል ጦርነቱን የሂዝቦላና የኢራንን ክንድ ሙሉ በሙሉ ሳይሰብርና ሳይቀጭ በዲፕሎማሲ ከተጠናቀቀ የሀገሪቱ የደህንነት ስጋት መቼም ቢሆን ሊቀረፍ እንደማይችል ደግሞ ታምናለች። ይህ በዋሽንግተን የኢኮኖሚ ፍላጎትና በእስራኤል የህልውና ስጋት መካከል ያለው ትልቁ ልዩነት ደግሞ በሁለቱ ስትራቴጂካዊ አጋሮች መካከል ያለውን ጥልቅና የማይታረቅ ዲፕሎማሲያዊ ስንጥቅ በግልጽ እንድንመለከቱ ያደርገናል። የእስራኤል ከፍተኛ የደህንነትና የስለላ መዋቅር እንዲሁም የፖለቲካ ባለስልጣናት ዋሽንግተን ከኢራንና ከሂዝቦላ መሪዎች ጋር የምታደርገውን የጀርባ ንግግር በከፍተኛ ሁኔታ የሚተቹበት ሌላኛው መሰረታዊ ምክንያት ደግሞ መሰላችሁ የአሜሪካ መንግስት የመካከለኛው ምስራቅን ውስብስብ ርዕዮተ ዓለም፣ የሃይማኖት ታሪክና አስተሳሰብ ፈጽሞ አይረዳም ከሚል እምነት የመነጨ ነው። የእስራኤል የስለላና የኤሊት መዋቅር ባለስልጣናት ስማቸውና የስራ ድርሻቸው እንዳይገለጽ በጥብቅ በማስጠንቀቅ ውስጥ የተለያዩ አስተያየቶችን እየሰጡ ይገኛል። ከነዛ አስተያየቶች ውስጥም የዶናልድ ትራምፕ የድርድር ቡድን የኢራንና የሂዝቦላህን እውነተኛ ማንነት፣ የሃይማኖት ፍልስፍና፣ የሸሪያ መርሆዎችና የረዥም ጊዜ ስትራቴጂ ፍጹም እንደማያውቅና እንደማይረዳ በግልጽ ተናግረዋል። ትራምፕና አማካሪዎቻቸው የሺአና አስተሳሰብ፣ ስነ ልቦና፣ የጽናት ደረጃና የንግግር ቋንቋን አይረዱም በማለትም የአሜሪካን ዲፕሎማሲያዊ አካሄድ የፈረጁት እስራኤላውያን ይህ የዋሽንግተን የዋህነት ወይም የቸልተኝነት አካሄድ በመጨረሻ ኢራንን በአካባቢው ያሉ አጋሮቿን ወታደራዊና ፖለቲካዊ ክንድ ይበልጥ ያፈረጥመዋል የሚል ትልቅ ስጋት አላቸው። በዚህም ምክንያት ነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የውስጥ ካቢኔ ሚኒስትሮቻቸው፣ የወታደራዊ አዛዦቻቸውና ቃል አቀባዮቻቸው በፕሬዝዳንት ዶናልድ ትራምፕና በቤተሰቦቻቸውና አጋሮቻቸው ላይ በቀጥታም ሆነ በተዘዋዋሪ ማንኛውም አይነት የግል ትችት ወይም ስድብ እንዳይሰነዝሩ አስቀድመው ጥብቅና አስገዳጅ ትዕዛዝን እንዲያስተላልፉ ያደረጉት። ይህ ትዕዛዝ የተላለፈው ከአሜሪካ ጋር ያለውን የቢሊዮን ዶላር ወታደራዊ እርዳታና የቬቶ መብት ድጋፍና ጥገኝነት በይፋ እንዳይበላሽ ለመጠበቅ ሲባል እንጂ እስራኤላውያን በአሜሪካ ዲፕሎማሲና እውቀት ላይ ያላቸው እምነት እንደወደቀ የሚያረጋግጡ መረጃዎች
እየወጡ ነው ያሉት። እስራኤል አሜሪካውያን የሚያደርጉትን ማንኛውም ስምምነት በከፍተኛ ጥርጣሬ የምታይ ሲሆን የራሷን ደህንነት ለማስከበር ግን ራሷ የምትወስደው ወታደራዊ እርምጃና የምትፈጽመውን የቦምብ ናዳ ብቻ አስተማማኝ እንደሆነ ታምናለች። ይህ የትራምፕን የሺአን አስተሳሰብ አይረዱም የሚለው የእስራኤል ክስ በአሜሪካ አጠቃላይ የውጭ ፖሊሲ ላይ የሚሰነዘር ጥልቅና ስልታዊ ወቀሳ ነው ይገኛል። እስራኤላውያን አሁን እያሉ ያሉት አሜሪካ የኢራንን እስላማዊ አብዮት መርሆዎችና የሂዝቦላህን የጂሃድ እምነት እንደ ተራ የሪል ስቴት ወይም የንግድ ድርድር አድርገው የሚመለከቱት መሆኑ፣ ይህ ደግሞ በቢሊዮን የሚቆጠር ዶላር በመስጠት ማዕቀብ በማንሳት ወይም የኢኮኖሚ ጥቅማጥቅሞችን በማቅረብ ብቻ የሚፈታ ጉዳይ እንዳልሆነ ያነሳሉ። የሺአትና ፖለቲካ የራሱ የሆነ የመስዋዕትነት የጽናትና የረዥም ጊዜ ስትራቴጂካዊ እምነት ስላለው የምዕራባውያን ዲፕሎማሲያዊ ስምምነቶች ለእነሱ ጊዜያዊ እረፍትና ጥንካሬን እንጂ መሰረታዊ ባህሪ ወይም የመደበኛ ለውጥን አያመጡም የሚለው የእስራኤል ጽኑ እምነት የሁለቱን ሀገራት የጋራ ስትራቴጂ ይበልጥ እያወሳሰበው ይገኛል። ይህ ሁሉ ከፍተኛ የፖለቲካ ፍልሚያ፣ ዲፕሎማሲያዊ ሽኩቻና የቃላት ጦርነት ዋሽንግተን ዲሲ ነጩ ቤተ መንግስትና በቴል አቪቭ የቅንጦት የመሰብሰቢያ አዳራሾች ውስጥ በሚካሄድበት ሰዓት በሊባኖስ መሬት ላይ እየታየ ያለው ሰብአዊ ቀውስና እውነታ ግን እጅግ አሰቃቂ፣ አሳዛኝና አስደንጋጭ ደረጃ ላይ ደርሷል። በቅርብ ጊዜ በወጡ ይፋዊ የሊባኖስ የጤና ጥበቃ ሚኒስቴር መረጃዎችና በተመድ ሪፖርቶች መሰረት እስራኤል በሀገሪቱ ላይ በከፈተችው ተከታታይ መጠነ ሰፊና አድሎ የሌለው ኢንዲስክሪሚኔት የአየር ላይ እንዲሁም የባህርና የምድር ጥቃት የሟቾች ቁጥር በአሁኑ ወቅት 4100 በላይ ያለፈ መሆኑና የቆሰሉት ንጹሃን ዜጎች ሴቶችና ህፃናት ቁጥር ደግሞ ከ12000 በላይ ስለመድረሱ ያሳያሉ። እስራኤል በደቡብ ሊባኖስ ለብዙ አስርተ ዓመታት በኃይል ይዛቸው ከቆየቻቸው መሬቶች በተጨማሪ በቅርብ ጊዜ ባደረገችው መጠነ ሰፊ የምድር ላይ ወረራ አዲስ ስልታዊ አካባቢዎችን፣ ኮረብታዎችና ታሪካዊ መንደሮችንም በቁጥጥር ስር ለማዋል ችላለች። የሊባኖስ ፕሬዝዳንት ጆሴፍ አውንና ጠቅላይ ሚኒስትር ናዋፍ ሰላም በአሁኑ ወቅት በዓለም አቀፉ ማህበረሰብና በደህንነት ምክር ቤት ፊት ቀርበው ዘላቂ አስገዳጅና ፈጣን የተኩስ አቁም በአስቸኳይ እንዲደረግ፣ የእስራኤልን የወረራ ጦር ከሊባኖስ ሉዓላዊ ምድር ሙሉ በሙሉና ያለምንም ቅድመ ሁኔታ እንዲወጣ እንዲሁም የሊባኖስ መደበኛ ጦር ኃይል ብቻ በሀገሪቱ ደቡባዊ ድንበር ላይ እንዲሰፍርም በጽኑ እየጠየቁ ይገኛሉ። የሀገሪቱ መሰረተ ልማቶች፣ መንገዶች፣ የኤሌክትሪክ መስመሮች፣ ሆስፒታሎችና ሙሉ የመኖሪያ መንደሮች በቦምብ ድብደባ ወደ አመድነት እየተቀየሩ ባሉበት በዚህ ሰዓት በሚሊዮን የሚቆጠሩ ሊባኖሳውያንም በሀገር ውስጥ ተፈናቃይ ሆነው ያለ መጠለያ፣ ያለ ንጹህ ውሃና ያለ ምግብ በየአደባባዩ እየማቀቁ የሚገኙበት እውነታን ፈጥሯል። ይህ ጦርነት ይህ ሰብአዊ ቀውስ የዋሽንግተኑን ድርድር ይበልጥ አስገዳጅና ታሪካዊ አንድምታ እንዲኖረው ቢያደርገውም የመፍትሄውና የስምምነቱ መዘግየት ግን በየቀኑ የብዙ መቶዎችን ህይወት እየቀጠፈ እንዲቀጥል አድርጎታል። ጦርነቱም በሊባኖስ በኩል ያለው አመራር ይህንን ድርድር የሚያየው እንደ ህልውናና የሀገር መቀጠል ጥያቄ አድርጎ ነው። የሊባኖስ መንግስት በሀገሪቱ የፖለቲካ ቀውስ ምክንያት ሂዝቦላህን ሙሉ በሙሉ የመቆጣጠር ወይም ትጥቅ የማስፈታት ወታደራዊ አቅም ባይኖረውም እንኳን የእስራኤል ቀጣይነት ያለው ወረራና ድብደባ ግን መላዋን ሀገር ወደ ሙሉ ውድመትና ውድቀት እየመራት እንደሆነ ለዓለም መሪዎች በስፋት የሚገልጹበት አጋጣሚ ማለት ነው። ፕሬዝዳንት ጆሴፍ አውን የዓለም አቀፉ ማህበረሰብ የእስራኤልን ግፈኛ ጥቃት በአስቸኳይ እንዲያቆምና የሊባኖስን የድንበር ሉዓላዊነት እንዲያስከብር በተደጋጋሚ የድረሱልኝ ጥሪያቸውን ቢያቀርቡም በተግባር ግን በመሬት ላይ ያለው ውድመት፣ የህፃናት እልቂትና ሰብአዊ መከራ በየሰዓቱና በየደቂቃው እየተባባሰ ስለመቀጠሉ ነው መረጃዎች የሚያሳዩን። ይህንም ብለን የዕለቱን የልዩ ጥንቅር ፕሮግራማችን ስናጠቃልለው የተከበራችሁ የገበያ ሚዲያ ተከታታዮቻችን የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከፍተኛው የትራምፕ አማካሪና ተደራዳሪ የሆኑት ጃሬድ ኩሽነር እንዲሁም የኳታር ጠቅላይ ሚኒስትር ከሊባኖስ ፕሬዝዳንት ጆሴፍ አውን ጋር በቀጥታ በስልክ ተገናኝተው ይህንን የተኩስ አቁም ስምምነት ስለማጽናት ስለ ረቂቁ ዝርዝር ጉዳዮችና የነገውን የዋሽንግተኑን ስብሰባ ስኬታማነት በሰፊው እንደመከሩበት እየተሰማ ነው ያለው። ይሁን እንጂ በመሬት ላይ ያለው ወታደራዊ እውነታ አሁንም እጅግ አስፈሪና ደም አፋሳሽ ነው። እስራኤል በሊባኖስ ማጅዳልዙን በተባለች ትንሽ መንደር 6 ማይል ርቀት ላይ የሂዝቦላህን የድሮን ማስወንጨፊያ ታላቅ የከርሰ ምድር ምሽግ፣ የመሳሪያ ግምጃ ቤትና መቃብር ማግኘቷን በይፋ በመጥቀስ ወታደራዊ እርምጃዋን፣ የቤት ለቤት ፍተሻዋና የአየር ድብደባዋን አጠናክራ ቀጥላለች። የእስራኤል ፕሬዝዳንት ኢሳቅ ሄርዞግ ሂዝቦላህ መላውን ሊባኖስ እገታ ውስጥ በከተተበት በፖለቲካዋ ላይ የበላይነት በያዘበትና በቴህራን በሚመራበት በዚህ አስከፊ ሁኔታ ውስጥ ሰላምን ማምጣት ፍጹም የማይቻል እንደሆነና የኢራንን ክልላዊ እጅ በአስቸኳይ መቆረጥ እንዳለበትም ለፎክስ ኒውስ በሰጡት ቃለ ምልልስ በድጋሚ አረጋግጧል። የነገሮቹ መካረር እየጨመረ እንጂ እየቀነሰ ያለ አይመስልም። ይህ በዋሽንግተን ዲሲ የሚካሄደው 5ኛው ዙር ታሪካዊና ወሳኝ ስብሰባ ግን በመካከለኛው ምስራቅ ወደፊት የሰላም ጎዳና ወይም የባሰ ክልላዊ ጦርነት እጣ ፋንታ የመጨረሻውንና ወሳኙን መስመር የሚቀይስ ታሪካዊ መድረክ እንደሚሆን ምንም ጥርጥር የለውም። ዓለም በከፍተኛ ጉጉት፣ ስጋት
ጉጉትና ጭንቀት የሚጠብቀው ይህ የአሜሪካው የሊባኖስና የእስራኤል ድርድር የአመታቱ ውጥረትና ጦርነትን የሚያረግብ ዲፕሎማሲያዊ ተአምር ሊያመጣ የሚችል ወይም ደግሞ ወታደራዊ እልህኝነትና አክራሪነትን አሸንፈው አካባቢውን ወደማይወጣበት የኒኩለርና የክልላዊ ጦርነት ማዕበል ውስጥ የሚከቱበት እድልን ከፊት ለፊቱ ተቀምጧል። ግን ይህ ድርድር ለአሜሪካ፣ ለእስራኤል ብሎም ለኢራን ወሳኝ ድርድር ስለመሆኑ ግን መዘንጋት የለብንም። የአሜሪካና የኢራን ንግግሮች ፈተና ያጋጠማቸው ያሉት አንደኛው ምክንያት ይሄኛው የሊባኖሱ ጉዳይ ነው። አሜሪካና ኢራን በተስማሙት የኢስላማባድ ኤምኦዩ አማካይነት የመጀመሪያው አንቀጽ የሊባኖስን ጦርነት ፉሊ ማቆም ፕላስ ቴሪቶሪያል ኢንቴግሪቲ እና ሶቨረንቲ የሊባኖስን ማረጋገጥ የሚለው ቁልፍ የመጀመሪያው ነጥብ ነው። ይህ ነጥብ ሲከበር ነው አሜሪካና ኢራን ቀጣይ ትልልቅ ጉዳዮችን ስለ ሆርሙዝ፣ ስለ ዩራኒየም፣ ስለ ኒውክለር የሚሉ ጉዳዮችን እንዲያወሩ በር የሚከፍትላቸው። እስራኤል ይህንን ተረድታ ነገሮችን ዲኤስካሌት በማድረግ ወደ ሰላማዊ መንገድ መታ በዲፕሎማሲ ፍላጎቴን አሳካለሁ የሚልን አቋም ይዛ በዲሲ በሚደረገው ድርድር ላይ ገንቢ አዎንታዊ የሆነን ሚናን ትጫወታለች ወይስ እንደተለመደው ማን አለብኝነቷን አስቀጥላ እነ እስራኤል ካትዝ እነ ኔታንያሁና እነ ቤንጊቨር እያሉት እንዳሉት ሊባኖስን ማንደድና ማውደማቸውን ቀጥለው ስምምነቱ ላይ አሁንም ጋሬጣ እንቅፋት ሆኖ ይቀጥላሉ የሚለው በቀጣይ ሰዓታት የምንመለከተው ጉዳይ ነው የሚሆነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ይህንን ብለን ግን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። በቀጣይ በሌላ ጉዳይ መልሰን የምንገናኝ ነው የሚሆነው። እስከዛ ድረስ ግን በቸር እንድሰነብቱልኝ ተመኝ እዚህ ላይ ሰናበታለሁ። የገበያ ሚዲያ የዩቲዩብ ገጽ እንደተለመደው ላይክ፣ ሼር እና ሰብስክራይብ አድርጉ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር ሰንብቱልኝ። ሰላም።